በአሁኑ ሳምንት ታላቅ ቅናሽ ተደረገ። እሱ ብቻ አይደለም፣ መኪኖቹም በ2 ሚሊዮን 100 ሺህ ብር እየተሸጡ ሊያልቁ ነው። የማይታመነው ተሽከርካሪ ከተማውን አጥለቅልቆታል። ሁሉም እየገዙት ነው። ሌሎቹ ተሽከርካሪዎች የያዝንላችሁ ደግሞ በ100 ሺህ ብሮች ቀንሰው ሻጮችን ሊያከስሩ ነው። እኛም ባለመኪና ልንሆን ነው። እኛም እንግዲህ መረጃው ካለበት በመፈለግ ወደ እናንተ ይዘን መጥተናል። በመጨረሻም ደግሞ አንድ ጠቃሚ መረጃ አለን። ሽልማት በሉት፣ እሱንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ በእናንተ ጥያቄ መሰረት እንግዲህ ቅናሽ ያሳዩ ሻጮችንና አስመጪዎችን ለማክሰር የተዘጋጁትን ተሽከርካሪዎች ሙሉ ገበያ ላይ ያለውን ዝርዝር መረጃ ይዘን ቀርበናል። ይህንን ቪዲዮ ላይክ ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግና ሰብስክራይብ በማድረግ ድጋፋችሁ አይለየን እያልን ወደ መረጃው እናልፋለን። ይመቻችሁ። በመጀመሪያ ላይ እንግዲህ ትንሽ የሚባል ቅናሽ ያሳዩትን ተሽከርካሪዎች እናስቀድምና ወደ ዋናው ሰውንም ወደ አስደነገጠው መኪና ከተማችንን ከዚህ በኋላ የሚያጥለቀልቀው ተሽከርካሪ እናልፋለን። የመጀመሪያው ተሽከርካሪ እንግዲህ የ2024ቱ ቮልክስዋገን ID7 ቪዥን ይሰኛል። 642 ኪሎ ሜትር ሬንጅ ያለው ተሽከርካሪ። ይህ ተሽከርካሪ እንግዲህ ፈርስት ጄኔሬሽን ላይ የሚገኝ ሲሆን ቦዲ ታይፑ በምናይበት ጊዜ ደግሞ ክሩስ ኦቨር SUV ነው። ይህ ተሽከርካሪ 5 ሰው በበቂ ሁኔታ መያዝ የሚችል ሲሆን ኢንጂኑን ስንመለከት ደግሞ 210 ኪሎዋት ነው። ይህ ተሽከርካሪ እንግዲህ ከ0 እስከ 100 ኪሎ ሜትር ድረስ በ6.5 ሰከንድ መጓዝ ይችላል ይባልለታል። ባትሪ ካፓሲቲውን ስንመለከት እንግዲህ 84.8 ኪሎዋት አወር ሲሆን ድራይቭ ታይፑ RWD ነው። የዚህ ተሽከርካሪ ትራንስሚሽን በምናይበት ጊዜ አውቶማቲክ ትራንስሚሽን ተገጥሞለት እናገኛለን። ቶፕ ስፒዱ 180 ኪሎ ሜትር በሰዓት ሲሆን ይህ ፉል ኤሌክትሪክ የሆነ ተሽከርካሪ እንግዲህ ሬንጁ 642 ኪሎ ሜትር ነው። እንግዲህ ይህ አዲስ ተሽከርካሪ በተለያዩ የከለር አማራጮች ለገበያ ቀርበው ካሉት ፊቸሮች መካከል እንግዲህ ሄትድ ሲት፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር ሬር፣ ፓወር ሲት፣ ፓርኪንግ አሲስት፣ ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣ ሬር ቲቪ ስክሪን፣ USB መልቲ ኦፍ ሮድ ኦፕሽናል ሰሌክተር፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ፓወር ሲት ዊዝ ሚሞሪ። ይህ ተሽከርካሪ ክሩዝ ኮንትሮል ያለው፣ አፕል ፕሌይ ኤንድ አንድሮይድ አውቶ፣ ፕራይመሪ ሳውንድ ሲስተም፣ ኬለስ ኢንትሪ፣ ሲትስ ቱ ስታርት፣ ዋየርለስ ቻርጀር እና ደግሞ 360 ዲግሪ ሰራውንዲንግ ካሜራ ያለው። ከዚህም ተጨማሪ ደግሞ ብዙ ተጨማሪ ፊውቸሮች ያሉ ተሽከርካሪ ሲሆን ከዚህ በፊት እንግዲህ ይህ ተሽከርካሪ እንደምታውቁት እስከ 6 ሚሊዮን 600 ሺህ ብር እና ደግሞ እስከ 700 ሺህ ብር ይሸጥ የነበረ ቢሆንም አሁን ላይ እንግዲህ የ700 ሺህ ብር ቅናሽ አድርጎ በ6 ሚሊዮን ብር ለገበያ ቀርበዋል። እናንተም ይሄንን ተሽከርካሪ አሁን እንዳያችሁት መግዛት የምታስቡ ከሆነ ስልክ ቁጥር ኮሜንት ላይ እናስቀምጣለን። በቀጣይ ያዘጋጀንላችሁ ተሽከርካሪ ደግሞ የ2025 BYD ሶንግ ፕላስ EV ይሰኛል። ይህ ተሽከርካሪ እንግዲህ የ2025 ሲሆን ፈርስት ጄኔሬሽን ላይ የሚገኝ ድንቅዬ ተሽከርካሪ ነው። ቦዲ ታይፑ SUV ሲሆን 5 ሰው በበቂ ሁኔታ መያዝ ይችላል። ኢንጂኑን ስንመለከት 160 ኪሎዋት ሲሆን 218 የፈረስ ጉልበት ያመነጫል። ባትሪ ካፓሲቲው 87 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። የዚህ ተሽከርካሪ ትራንስሚሽን ስንመለከት አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 175 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ እንግዲህ ሬንጁ ከዛኛው ትንሽ ቀነስ ይላል 605 ኪሎ ሜትር ሲሆን አሁን ላይ እንግዲህ ካሉት ፊቸሮች መካከል ደግሞ ታየር ፕሬሸር ዋርኒንግ ሲስተም፣ ፓርኪንግ ሴንሰር ዊዝ ደግሞ 360 ካሜራ፣ ብሉቱዝ ፎን ሲት፣ ክሩዝ ኮንትሮል፣ 15.6 ኢንች 100% ዲጂታል ፓነል፣ ቬንቲሌተር ሲት፣ ሌዘር መቀመጫዎች፣ ፓወር ሲት፣ ፓወር ዊንዶ፣ ፓወር ሚሞሪ የተሟላለት፣ ዋየርለስ ፎን ቻርጀር፣ ክላይሜት ኮንትሮል፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፕራይመሪ ሳውንድ ሲስተም የተሟላለት፣ 360 ቪው ካሜራ፣ አዳፕቲቭ ክሩዝ ኮንትሮል፣ ብላይንድ ስፖት ዲቴክሽን የተሟላለት፣ ትራፊክ ሪኮግኒሽን፣ 360 ዲግሪ HD ታየር ፕሬሸር ሴንሰር እና ደግሞ ከዚህ ተጨማሪም ሌላ ብዙ ፊውቸር ያለው ተሽከርካሪ ነው። ከዚህ በፊት እንግዲህ የኛው ተሽከርካሪ እስከ 6 ሚሊዮን 200 ሺህ ብር ይሸጥ ነበረ። አሁን ላይ ግን የ500 ሺህ ብር ቅናሽ አድርጎ ከ5 ሚሊዮን 700 ሺህ ብር ጀምሮ ለገበያ ቀርበዋል። ይሄ እንግዲህ ፊክስድ ዋጋው ነው። ዝቅተኛውን ነው ወደ እናንተ ጠያይቀን መረጃውን እናደርሳችሁ። በመቀጠል ያዘጋጀንላችሁ ተሽከርካሪ ደግሞ የ2025 BYD ሶንግ ነው። ፈርስት ጄኔሬሽን ላይ የሚገኘው ይህ ተሽከርካሪ ቦዲ ታይፑ SUV ሲሆን 5 ሰው ብቻ መያዝ ይችላል። ኢንጂኑ 160 ኪሎ ሜትር ሲሆን 218 የፈረስ ጉልበት ማመንጨት አቅም አለው። ባትሪ ካፓሲቲው 87 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። ይህ ተሽከርካሪ አውቶማቲክ ትራንስሚሽን የተገጠመለት ሲሆን 175 ኪሎ ሜትር በሰዓት የሚጓዝ ቶፕ ስፒድ አለው። ሬንጁ ስንመለከት 530 ኪሎ ሜትር ሲሆን ይህ ተሽከርካሪ ካሉት ፊቸሮች መካከል እንግዲህ ብሉቱዝ፣ ክሩዝ ኮንትሮል፣ 15.6 ኢንች 100% ዲጂታል ፓነል፣ ፓወር ሲት፣ ሌዘር መቀመጫዎች፣ ዋየርለስ ፎን ቻርጀር፣ የ360 ዲግሪ ቪው ካሜራ
እነዚህ ተሽከርካሪዎች እንግዲህ የተለያዩ ብዙ ፊቸሮች ያሉት ሲሆን ከዚህ በፊት እንግዲህ ተሽከርካሪ እስከ 5,900,000 ብር ይሸጥ የነበረ ቢሆንም አሁን ላይ ግን የ400,000 ብር ቅናሽ አድርጎ በ5,500,000 ብር ለገበያ ቀርቧል። ቀጣዩ ተሽከርካሪ እንግዲህ የ2024ቱ BYD ዩዋን ፕላስ ይሰኛል። ይህ ተሽከርካሪ ፈርስት ጄኔሬሽን ላይ የሚገኝ አሪፍ ተሽከርካሪ ነው። ቦዲ ታይፑ SUV 5 ሰው በበቂ ሁኔታ መጫን የሚችል ኢንጂኑ ደግሞ 160 ኪሎዋት በ218 የፈረስ ጉልበት ቀርበዋል። ባትሪ ካፓሲቲው 87 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። አውቶማቲክ ትራንስሚሽን የተገጠመለት ሲሆን ቶፕ ስፒዱ 175 ኪሎ ሜትር በሰዓት የሚጓዝ ድንቅዬ ተሽከርካሪ ነው። ሬንጁን ስንመለከት 430 ኪሎ ሜትር ሲሆን ይህ ተሽከርካሪ ካሉት ፊቸሮች መካከል እንግዲህ ታይር ፕሬሸር ዋርኒንግ ሲስተም፣ ፓርኪንግ ሴንሰር ዊዝ 360 ካሜራ፣ ብሉቱዝ ፎን ሲት፣ ክሩዝ ኮንትሮል፣ 15.6 ኢንች ፓነል፣ ሌዘር መቀመጫዎች፣ ፓወር ዊንዶ፣ ፓወር ሚረር። ይሄ ተሽከርካሪ ክላይሜት ኮንትሮል፣ ሌዘር ሲቶች፣ ኔቪጌሽን ሲስተም፣ 360 ዲግሪ ቪው ካሜራ የተሟላለት ሲሆን ከዚህ በፊት እንግዲህ እስከ 5,100,000 ብር ይሸጥ ነበረ። አሁን ላይ የ400,000 ብር ቅናሽ አድርጓል። በስንት መሰላችሁ? በ4,700,000 ብር ለገበያ ቀርቦ ይገኛል። የመጨረሻው ተሽከርካሪ አገራራሚ ነው። ከሱ በፊት ግን የ2024 ቶዮታ BZ3 እናስቃኛችሁ። ቶዮታ BZ3 ቦዲ ታይፑ ክሩስኦቨር SUV ሲሆን 5 ሰው መጫን ይችላል። ኢንጂኑ 150 ኪሎዋት ሲሆን በ214 የፈረስ ጉልበትም የማምጨት አቅም አለው። ባትሪ ካፓሲቲው 72.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ 2WD ነው። ቶፕ ስፒዱን ስንመለከት 160 ኪሎ ሜትር በሰዓት ሲሆን ሬንጁ ደግሞ 510 ኪሎ ሜትር ነው። ካሉት ፊቸሮች መካከል እንግዲህ አዳፕቲቭ ክሩዝ ኮንትሮል፣ ብላይንድ ስፖት ሞኒተር፣ ብሬኪንግ አሲስት፣ ላንድ ዲፓርቸር ዋርኒንግ፣ አውቶማቲክ ሄድላይቶች፣ ክሩዝ ትራፊክ አለርት፣ ክሩዝ ኮንትሮል፣ ስቴሪንግ አሲስት፣ ዋይርለስ ቻርጀር፣ ዱዋል ዞን ፍሮንት ክላይሜት ኮንትሮል፣ 360 ዲግሪ ሰራውንዲንግ ካሜራ፣ እነዚህና ሌላ ተጨማሪም ፊቸሮች ያሉት ድንቅዬ ተሽከርካሪ ነው። ከዚህ በፊት የተሽከርካሪ እንግዲህ ከ5,400,000 ብር ጀምሮ ይሸጥ ነበረ። አሁን ላይ የ300,000 ብር ቅናሽ ነው ያደረገው። እሱም ማለት ደግሞ ከ4,100,000 ብር ጀምሮ ለገበያ ቀርቦ ይገኛል። ቀጣዩ ተወዳጁ ተሽከርካሪ BYD E2 ይሰኛል። ይህ ተሽከርካሪ እንግዲህ 5 ሰው በበቂ ሁኔታ መጫን የሚችል ሲሆን ይህ ተሽከርካሪ ኢንጂኑ ስንመለከት 55 ኪሎዋት ሲሆን 74 የፈረስ ጉልበት ማመንጨት ይችላል። ባትሪ ካፓሲቲው 38.88 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ ሲንግል ሞተር FWD ነው። የተገጠመለት ትራንስሚሽን ስንመለከት እንግዲህ አውቶማቲክ ትራንስሚሽን ተገጥሞለታል። ቶፕ ስፒዱ ደግሞ 130 ኪሎ ሜትር በሰዓት ይጓዛል። የዚህ ተሽከርካሪ ሬንጁ እንግዲህ 405 ኪሎ ሜትር ብቻ ነች። ይህ ተወዳጅ ተሽከርካሪ ብዙ ፊቸሮች አሉት። ከፊቸሩ በላይ ግን የሚያሳስበው ዋጋው ነውና ዋጋው ወደ እናንተ እናድረስ። ከዚህ በፊት እንግዲህ ተሽከርካሪ ከ3,800,000 ብር ጀምሮ ይሸጥ ነበረ። አሁን ላይ የ300,000 ብር ቅናሽ አድርገዋል። ስንት ማለት ነው? በ3,500,000 ብር ብቻ ለገበያ ቀርበዋል። በቀጣይ ደግሞ የምናስቀኛችሁ ተሽከርካሪ BYD ሴጉል ይሰኛል። ይህ ተሽከርካሪ እንግዲህ በከተማችን በብዛት የምናየው ተሽከርካሪ ነው። ከዚህ በኋላ ወደ መጨረሻውና አጓጊ ወደው ተሽከርካሪ እንሄዳለን። ቦዲ ታይፑን ስንመለከት BYD ሴጉል እንግዲህ ኮምፓክት SUV ሲሆን 5 ሰው በበቂ ሁኔታ መጫን ይችላል። ኢንጂኑን ስንመለከት የተሽከርካሪ እንግዲህ ፉል ኤሌክትሪክ ሲሆን እንግዲህ የተሽከርካሪ ሬንጁን ስንመለከት 405 ኪሎ ሜትር ነው። የተሽከርካሪ እንግዲህ አሁን ላይ ካሉት ፊቸሮች እንግዲህ ተጠቃሾቹ ላይቲንግ ሴንሰር፣ መልቲ ፈንክሽናል ስቴሪንግ ዊል፣ ኔቪጌሽን ሲስተም፣ ፓርኪንግ አሲስት ሲስተሞች፣ ኤሌክትሪካል ሳይድ ሚረር፣ ታች ስክሪን፣ ቮይስ ኮንትሮል፣ ብሉቱዝ፣ ዲጂታል ራዲዮ፣ ሃንድስ ፍሪ ኢኩፕመንት፣ ኦን ሮድ ኮምፒውተር። እንግዲህ ተሽከርካሪ ከዚህ በፊት ከ2,900,000 ብር እና 950,000 ብር ጀምሮ ይሸጥ ነበረ። አሁን ላይ እንግዲህ 300,000 ብር ቅናሽ አድርገዋል። እሱም ማለት ደግሞ ከ2,650,000 ብር ጀምሮ ለገበያ ቀርቦ ይገኛል። በመጨረሻም ደግሞ አንድ ጊዜው ዋለን ብለን ነበረ። እሱንም ወደ እናንተ እናደርሳለን እንዳልነው ይሄው ልናደርስ ነው። የመጨረሻው አገራራሚ በሀገራችን ዝቅተኛ ዋጋ ያለው ተወዳጁ ተሽከርካሪ ነው። ከነበረበት ዋጋ እንግዲህ የ250,000 ብር ቅናሽ የተደረገበት ተሽከርካሪ ነው። ይህ ተሽከርካሪ ማን ይባላል ላላችሁም ደግሞ ቻንጋይ ኢስታር ይሰኛል። ቻንጋን ኢስታር እንግዲህ የዚህ ተሽከርካሪ እንግዲህ ሞዴል ስንመለከት ቤንቤን ኢስታር ይሰኛል። የ2023 ተሽከርካሪ ሲሆን ቦዲ ታይፑን ስናይ እንግዲህ ሃችፓክ ነው። ይህ ተሽከርካሪ ኢንጂኑ 55 ኪሎ ዋት ሲሆን ድራይቭ ታይፑ ደግሞ RWD ነው። ፉል ኤሌክትሪክ ይህ ተሽከርካሪ የተገጠመለት ትራንስሚሽን እንግዲህ አውቶማቲክ ትራንስሚሽን ሲሆን እንግዲህ ይህ ተሽከርካሪ ካሉት ፊቸሮች መካከል እንግዲህ ተጠቃሾቹ ሂትድ ሲት፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር ሬር፣ ፓወር ሲት፣ ፓርኪንግ አሲስት፣ ላንድ ዲፓርቸር አለርት፣
ፍሮንት ካሜራና ሬድ ቲቪ ስክሪን አለው። ከዚህ በፊት እንግዲህ ተሽከርካሪ እስከ 2 ሚሊዮን 400 ሺህ ብርና 350 ሺህ ብር ይሸጥ ነበረ። አሁን ላይ እንግዲህ የ250 ሺህ ብር ቅናሽ አድርገዋል። የተለያዩ አንዳንድ ቦታዎች ላይ እንግዲህ አሁን ላይ በ2 ሚሊዮን 100 ሺህ ብር እየተሸጠ ይገኛል። እናንተም ስትገዙ በጣም ተከራክራችሁና ቦታ መርጣችሁ ግዙ እንላለን። ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንን በቀጣይ እንዲሰራላችሁ የምትፈልጉት ማንኛውም ገበያ ላይ ያለ ነገር ወይም ደግሞ ማስተካከል ያለብን ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። በቀጣይ የምንለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ገበያ ላይ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለወዳጅ ዘመዶ ደግሞ ሼር በማድረግ ቤተሰብ ይሁኑ እንላለን። በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም ትኑር!